አገራት ኢትዮጵያን ጨምሮ የአሜሪካን ሸክም ቀንበር አብረው መካፈል አለባቸው። እንደ ድሮ እየመጣ ሆነ በጦርነትም እየገባው ሰላም አደራዳሪ ያሉን ራሳችሁን ቻሉ ነው ባጭሩ። ዓለም ተገልሎም ከንግድ ብታባረው ማዕቀብ ብትጥልበት ምን ብትለው ቫይብራንት የሆነ ኢኮኖሚ ስላልሆነ ዓለም ላይ የሚንቀሳቀስ ስላልሆነ የሚጎዳ በማዕቀብ በምናምን የሚጎዳ ስላልሆነ ያ ደግሞ አስሮ መያዣው ሻዕቢያ ህዝቡን አስሮ መያዣ መንገዱ። ስለዚህ አሁን አሜሪካ እያለች ያለችው በኢትዮጵያ ውስጥ ያሉ ግጭቶች በአማራም ሊሆን ይችላል፣ በኦሮሚያ ክልል፣ በትግራይ ክልል ያለው ውጥረት እዛው ራሳችሁ ፍቱ እንጂ የኔን ብሔራዊ ጥቅም የሚነካ አይደለም፣ የኔን ብሔራዊ ጥቅም የሚነካው የኢትዮጵያና ኤርትራ ግጭት ነው የሚል ነው። የኢትዮጵያ እኔ ኢትዮጵያ የምጠይቀው እዛ ወደብ ስለ ኢትዮጵያ ብቻ አይደለም የሚለው ማመላከት አለበት። ቀንዱ ሰላም እንዲያገኝ ነው፣ የአካባቢ እንዳይረበሽ ነው። ይሄ ከአሜሪካ ኢንተረስት ጋር አብሮ የሚሄድ ነው። የኔና የናንተ የኢትዮጵያና የአሜሪካ ኢንተረስት ገጥሟል። አንደኛው ኢትዮጵያና ኤርትራ እንደ ሁለት ሀገራት መስማማት ሲችሉ ነው። መስማማት የማይችሉ ከሆነ የአሜሪካ ስትራቴጂ የሚለው ምንድነው? አካባቢ ያሉ መጀመሪያ ስንገባለ አካባቢያዊ የሆኑ ቡድኖች ይህንን ይፍቱት። ቀጠናው አካባቢ ሮሌ የኢትዮጵያ ሮል ከነዚህ ሀገራት ጋር ወዳጅነት ፈጥሮ ሰላም ማስፈን ነው የሚለውን መልእክት ለአሜሪካ ማስተላለፍ አለባት። ይሄ ነው አሁን መስራት የምችለው። ኢጋድ ጋር ኤርትራ ስለወጣች በኢጋድ በኩል ሰላም ልፈጥር አልችልም። ፕሮቶኮል ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ እናተኮራለን። ሁለት ጉዳዮችን እርስ በርስ ሊያዙ የሚችሉ ጉዳዮችን እናነሳለን። ባለፉት ሳምንታት እንግዲህ አሜሪካ አዲሱን ፖሊሲዋን ይፋ አድርጋለች። ያ ፖሊሲዋ ደግሞ ኢትዮጵያን በሚመለከት ትልቅ ለውጥ እንዳደረገች የሚያመላክት ሆኗል። በትናንትናው ዕለት ደግሞ የኤርትራ መንግስት ከኢጋድ አባል ሀገርነት ህብረት ውስጥ በይፋ መውጣቱን ይፋ አድርጓል። ኢጋድም ለጉዳዩ ምላሽ ሰጥቷል። ይህ ግን ትልቅ ምልክት ያለው ጉዳይ ነው። ከፖሊሲው ጋር አያይዘን የምንመለከት ይሆናል። አብራችሁን ቆዩ። አሚን እንኳን ደህና መጣ። ባለፈው ዝግጅታችን ይመስለኛል የዛሬ ሳምንት የሰራነው ዝግጅታችን ላይ ይህም ፖሊሲ የአሜሪካ አዲስ ያወጣችውን የውጭ ጉዳይ ፖሊሲዋን በተመለከተ ነካ አድርገነው አልፈን ነበረ። ራሱን በቻለ በርከት ያሉ ጉዳዮችን በተለይ ኢትዮጵያን የሚመለከተው ጉዳይ እጅግ ወሳኝና ምናልባትም በቀጣይ አሜሪካ በኢትዮጵያ ፖለቲካ ሊኖራት የሚችለውን አሰላለፍ ጫናዎች የተመለከቱ ጉዳዮችን ያሳያልና መመልከት ተገቢ ነው ብለን ስላመንበት ነው ይህን ዝግጅት የሰራ ነው። አሜሪካ በአፍሪካ ላይ የኢትዮ ኤርትራን ጦርነት ማስቀረት አንዷ እቅዷና አላማዋ እንደሆነ በዛ ፖሊሲዋ ላይ ይፋ አድርጋለች። ኤርትራ ደግሞ በትናንትናው ዕለት ከኢጋድ መውጣቷን ተከትሎ እንግዲህ ምናልባትም ለሁለቱ ሀገራት ጦርነት ለመጀመር አንድ እርምጃ እንደ ተራመዱ ማሳያ ተደርጎ እየተወሰደ ይገኛል። ፖሊሲው የአሜሪካ ፖሊሲ በርከት ያለ ጉዳዮችን የያዘ ነው። ኢትዮጵያን በአፍሪካ ስር አይደለም ያካተታት። ከሽብርተኝነት ጋር ተያይዞ ከጽንፈኝነት ጋርም ተያይዞ ያነሳቸው ጉዳዮች አሉ። ከጥቅሉ እንነሳና አጠቃላይ የአሜሪካ ፖሊሲ ያው ነቅሰን ኢትዮጵያን የተመለከተውን ጉዳይ ነው የምንመለከተውና ምን ለውጥ አየበት? አሁን ከዚህ ቀደም አሜሪካ ትከተል ከነበረው ኢትዮጵያ ላይ ታራምድ ከነበረው ፖሊሲ ምን ለውጥ አየበት? ያው ፖሊሲ ሳይሆን የአሜሪካ ሴኩሪቲ ስትራቴጂ የሚል ነው። በኖቬምበር 2025 ነው የወጣው። ብዙ ሰው ሲያገላብጠው ተመልክቻለሁ። እኔም ለማየት ሞክሬያለሁ አንድ ሁለት ጊዜ ከሁለት አንጻር። አንደኛ ከዚህ በፊት በምን ይለያል ከሚለው አንጻር ለማየት ሞክሬያለሁ። ከዚህ በፊት አሜሪካ ካላት ፖሊሲ በጣም ሰፊ ስለሆነ ሁሉንም የዓለም ክፍል ስለሚነካ ሁሉንም ማየት አልችልም። የኛም ትኩረት እዛ ላይ መልፋት ያለብን አይመስለኝም። ስለዚህ ለማየት የሞከርኩት ቀንዱ ላይ ምን ትላለች፣ ከቀንዱ ጋር ተያይዞ በተለይ ከ2007
2007 እንኳን በጣም ራቀ መሰለኝ። ከሚድል ኢስት ሀገሮች የገልፍ ካንትሪስ ባለፈው ያልናቸው ጂሲሲ የሚባለው ካውንስሉ ሀገራት ተሰንጥቀው ወደዚህ ከመጡ በኋላ የሚድል ኢስትም እጅ በጣም ስለረዘመ የሀገራቱ እጅ ስለረዘመ አፍሪካ ቀንድ ውስጥ ስለዚህ ለማየት ሁለተኛ የሞከርኩት እነሱን የሚነካ ነገር እኛንም የሚነካ ስለሆነ መካከለኛው ምስራቅ ላይ ምን ትላለች የሚለውንም ለማየት ሞክሬያለሁ። ከዚህ አንጻር ኢትዮጵያ ደግሞ ለዚህ ምን አይነት ዝግጅት ማድረግ አለባት? ያው ሀገር የኢትዮጵያ ስለሆነች ኢትዮጵያን ዋና ጉዳይ እኔ ማለት ነውና እንዴት ነው መዘጋጀት ያለባት ከአሜሪካ የሴኩሪቲ ስትራቴጂ አንጻር ለማየት የሞከርኩት። የመጀመሪያውን ስመጣ ከዚህ ቀደም ከነበሩት እንዴት ይለያል ከተባለ ከዚህ ቀደም ማለት አስቸጋሪ ነው። የዲሞክራትስና የሪፐብሊካን ብዙ ጊዜ የሚለያዩ ነገሮች አላቸው። በተለይ ደግሞ ትራምፕ ከመጣ በኋላ ትራምፕዋንና ትራምፕቱ ይሉታል። ትራምፕዋን መጀመሪያ ባይደን ከመሸነፉ በፊት የነበረው ነው። ትራምፕቱ ይሉታል። ትራምፕ ዋን ላይ የነበረው አብዛኛዎቹ ነገሮች አሉ። አሁን ብዙዎቹ ምንድን ነው ብትለኝ አሜሪካ አሁን ወደ ውስጥ መመልከት አለባት። አሜሪካ ያጣችውን ነገር መልሳ ማግኘት አለባት። የሌሎች ሀገሮችን ጉዳይ ላይ የተሳተፈች የራሳችን ነገር የራሳችን ሕዝብ ጥቅም ማስከበር አልቻልንም። ስለዚህ ሜክ አሜሪካ ግሬት አጌን የሚል መፈክር ስሎጋን ተይዞ ነው የሚንቀሳቀሰው። አሁን ትራምፕ እሱ ነው ያኔም እንደዛ ነበር፣ እሱ ነው ያስቀጠለው። የዓለም ፖሊስ መሆናችን በየጦርነቱ ጣልቃ መግባታችን መቅረት አለበት። እሴት የአሜሪካን እሴት እናጸናለን እናስፋፋለን በሚል የዲሞክራሲ ሰብአዊ መብት በነጻነት ሀሳብ የመግለጽ ነገሮችን ሌሎች ሀገር ላይ የማስረጹን ጉዳይ ትተን ወደ ውስጥ መመልከት አለብን፣ ራሳችንን ከፍ ማድረግ አለብን የሚለው እንዳለ ነው እስካሁን ድረስ። ከዚህ አንጻር ሌሎች ሀገሮች አሁን የእኛን ሸክም መካፈል አለባቸው ወደሚል መጥተዋል። ይሄ ቬሪ ኢምፖርታንት። ወደ ኢትዮጵያ በኋላ ስንመጣ ኢትዮጵያ እዚህ ላይ እንዴት ነው መጫወት አለባት ለሚለው የኛ የውጭ ጉዳይ ሰዎችም ምናምን ከኔ አንጻር ሊያስቡበት የሚገባ ብዬ የማስበው ይሄኔ ተዘጋጅተውበትም ይሆናል ብዬ አስባለሁ። በርደን ሼሪንግ የሚሉት አለ። አሜሪካ የዘለለች የሚከፈት ጦርነት ውስጥ አትገባም ካሁን በኋላ። ኢነርጂ፣ ሪሶርስ፣ የሰው ሀብት አቅም ያላቸው ሰዎች የአሜሪካን ሸክም መካፈል አለባቸው የሚል ጉዳይ አንስታለች። ይህ ማለት ምናልባትም እንደ ከዚህ ቀደም አሜሪካ ትታማበት የነበረ አንድ ጉዳይ አለ። በተለያዩ ሀገራት የውስጥ ጉዳዮች ላይ ጫና በመፍጠር እንደዚሁ ነው መንግስታት እስከ መቀየር ጭምር የሄዱ እንቅስቃሴዎች አሉ። ዌልካም ነው የተባለው በብዙ ሰዎች። እሱንማ ካቆምሽልን ካቆመልን ትረምፕ ጥሩ ነው። በአካባቢ ባሉ ማዕቀፎች እንደ ኢጋድ በኋላ እንመጣበታለን፣ እንደ ኤኳስ እንደ ምናምን አዚያን የኤዥያው በሱ በአገር ለሀገር እንፈታለን ባይላተራል። ከዛ በአካባቢ ባሉ ድርጅቶች ህብረቶች በሱ እንፈታለን። ጣልቃ መግባቱ ነበር ድሮም የኛ ችግር የሚል ፖዘቲቭ መልሳሉ። ግን እስቲ ምን ያህል የሚለውን እናያለን። ከዛ አፍሪካ ኦልሞስት ኢግኖር ተደርጋለች። በእኔ እምነት አፍሪካ የምለው አፍሪካ ቀንድን እንደ ሚድል ኢስት አካል አድርገው ነው ያሰቡት። ኢትዮጵያንም የሚድል ኢስት ፍጥጫ፣ የቀይ ባህር መስመር የንግድ መስመር መረበሽ ወይም ፍጥጫ፣ እሱን ተከትሎ በሚመጣ ማይግሬሽን፣ ስደት፣ የንግድ መስተጓጎል እና ቴሮሪዝም የሽብርተኝነት መፈንጫ እንዳይሆን ከዚህ አንጻር እንደ አፍሪካ አካል ሳይሆን ሚድል ውስጥ በሚካሄድ ፖለቲካ ውስጥ የኢትዮጵያ ምናን የሚለው በዛ ነው ያዩት። አውሮፓ በሚያሳፍር ሁኔታ ብዙ አላተኮርኩበትም፣ ግን የአውሮፓ ሀገራት የፖሊሲ ሰው በሆን አፍራለሁ። አሁን አሜሪካ ለአውሮፓ የሰጠቻት ቦታ እና
አውሮፓ ደግሞ ለአሜሪካ ያላቸው ቦታዎች በጣም የሚያስደንቅ ነው። በጣም ብዙ ጊዜ ነው የሚንቋቸው። በአውሮፓውያኑ ግን ተለጥፈዋል። ለምን እንደሆነ ራሱ ሊገባኝ አልቻለም። አሁን የዶሃ ፎረም በቀደም ሳይ ነበረ፣ ኳታር ላይ የሚካሄድ ነው። የብዙ ዓለም ሀገራት ይመጣሉ። የቀድሞ ውጭ ጉዳይ ሚኒስትር የኢራን ሲሰጡ ነበረ ማዕቀፍ ስምምነት አለ የኒኩሊያር እንትን በተመለከተ ከአውሮፓ ጋር ነው በጣም ሲሰሩ የነበሩት ኢራኖቹ። ትራምፕ ከመጣ በኋላ አውሮፓውያኑን ይሄንን ተዉት ሲላቸው የራስ ጥቅም ብሎ ነገር የለም። ከአውሮፓ ጋር ግንኙነቱ እንዴት ይሆናል? ከአሜሪካ ጋር ካለው የምናጣው የምናገኘው ከኢራን ጋር ምናምን የሚል ስሌት የለም። በአንድ ጊዜ ያንን አርቲክል አበላሹት፣ ግንኙነቱን ከኢራን ጋር ማለት ነው። እና ሰውየው በጣም አይ ዶንት ኖ እያለ ነበር። ዩሮፕ ኦልዌይስ ሹት ኢትሰልፍ ኢን ዘ ፉት፣ ራሳቸውን የሚጎዱት የአውሮፓ ጥቅም የአሜሪካ ጥቅም አስከባሪ ሆነው እንደዛ ያንን ነገር በፊት ጀምሮ እያሰላሰልኩ ጽሁፉን ደግሞ ሳነቡ የአሜሪካ ስትራቴጂ የሴኩሪቲ ስትራቴጂ ዩሮፕ ኦልሞስት አባንደንት ወይም ዝቅ እንዳለ ነው የታየችው። እዛ ውስጥ ብዙም አንፈተፍትም። የአሜሪካ ጉዳይ አሜሪካስ ነው አሁን ይባል የአሜሪካ ግሪታ ግን ከሚለው የሚገናኙት አሜሪካ ራሷ አለች፣ እዛ ካናዳ አለ፣ ከፍ ብለህ ላቲን አሜሪካ አለ። ጉዳያቸው እሱ ነው፣ እዛ አካባቢ ነው። ለምን የሚለው እሱም ሌላ አርስ ስለሆነ ኢትዮጵያ ጋር ብዙም ግንኙነት የለው እንተዋለን። ከዛ ኢንዶ ቻይና ወደ ቻይና አካባቢ ያለ እዛም ላይ ብዙም ትኩረት የላቸው። ስለዚህ ኮር ዋና ነጥቡ እዛ አሜሪካስ የሚባለው ክፍል ነው። ላቲን አሜሪካና አሜሪካ አካባቢ የራሳቸው አህጉር ማሪጂናል፣ ይሄ ወደ ጥግ ደግሞ ተወስዶ ዋና አይደለም ግን ኢምፖርታንት ነው ምናምን ብለው ገለብ አድርገው የአፍሪካን እንትን ቀንድን አንስተው የሚድል ኢስትን አንስተውታል። እንደ ዋና ሳይሆን እንደ ፔሪፈሪ የሚሉት ፔሪፈራል ደግሞ የሆነ ነገር አለ፣ ጥግ ላይ ያለ፣ በዋናኝነት መሀል ላይ ያለ ሳይሆን ትንሽ ትኩረት የሚፈልግ ብለው ደግሞ እዚህ ጋር የሰጡት አለ። አውሮፓ ዝቅ ተደርጋለች፣ አፍሪካ ጭራሽ አባንደን ተደርጋለች። ይሄ ነው በአጠቃላይ ምስሉ ማለት ነው። ከዛ መግቢያ አካባቢ ያው ኢትዮጵያን ሳነሳ አፍሪካ ቀንድንም ሚድል ኢስትንም አብሬ እያነሳው ሊድ መግቢያ አካባቢ ትራምፕ እንደ ሰክሰስ የኢትዮጵያና ግብፅን ጦርነት ማቆሙን እንደ ሰክሰስ ያወራሉ። ስለዚህ ከዚህ አንጻር ነው የታየችው ሰክሰስ ስቶሪ ተብሎ። በእውነት የኢትዮጵያና ግብፅን ጦርነት አቆመዋል ወይ ተብሎ ጌታቸው ረዳ ተጠይቆ ነበር በመሀዲ ሀሰን አልጀዚራ ላይ ሄድ ቱ ሄድ ፕሮግራም ላይ። እኔም ማቀው ጦርነት የለም፣ ምናልባት የቃላት ጦርነት አቆሞ ሊሆን ይችላል። እኔ የተለየ አስተያየት የለኝም። የቃላቱም እንደቀጠለ እኮ ነው አያለው ትዊተር ላይ ትላንትና ከትላንት ወዲያም የውጭ ጉዳይ ሚኒስትር ነው ምናምን የጻፉት አለ እንዳለ ነው። አቆመውታል ማለትም አይቻልም። ግን ቢያቆሙ ራሱ ኢትዮጵያና እንትን ጦርነቱ ሊገቡ አልነበረም በእኔ ግምት ማለት ነው። እሱ እንደ ዋና የትራምፕ ግብ ተነስቷል። እንግዲህ ትራምፕ ሰውየው የኖቤል ሽልማት ይገባኛል የሚሉ ስለሆነ እንደ መጀመሪያ ሰክሰስ አንስተውታል። ከዚህ በፊት ሌሎችንም ሀገሮች አቁም ያለው ጦርነት ወቁልኝ፣ ይህን ሁሉ እያደረግኩ እየታወቀልኝ አይደለም፣ ኢራንና እስራኤልን አቁም ያለው ፓራጓይና ምናምን ህንድና ባንግላዴሽ እዛ በቃ ብዙ ነገር ነው የጠሩት። እሰየውን ጦርነት እያቆሙ ኖቤል ከተሸለሙ ደጋፊ ነን እኛ እና ኢትዮጵያም እዚህ ውስጥ ተነስታለች። አንድ ከዛ የግብፅና የኢትዮጵያ ግንኙነት ገርድን አስመልክቶ በፊት ለፊት ተነስቷል። ይሄ ወደ ጦርነት እንዳያነሳ ሪአላይንመንት ያስፈልጋል፣ እነዚህን ሀገራት በሰላም መጨረስ ያስፈልጋል፣ ጦርነት ውስጥ መነከር አያስፈልግም ወደሚል መጥተዋል። እሰየውን በዛው የሚገፉበት ከሆነ ከዛ ጉዳዩን ስለዚህ የኢነርጂ ነው ያደረጉት። ኢነርጂ እዛ አካባቢ ፉክክር አለ፣ ኢትዮጵያ እንደዚህ ያላት፣ ግብጽ ደግሞ እየተቃወመች ነው። የኢነርጂ ደግሞ የመሸጥ አይሉ እንትን ነው። ሚኔራልና ኢነርጂ
በጣም ያተኮሩበት ነገር ነው። ለአሜሪካም ጥቅም እዛ አካባቢ ላለም ሰላም ለማስፈን ያለ ጥቅም በኤነርጂ ተሳስሮ ሰላም ከሆነ አካባቢ ሰየው ጥሩ ነው የመጡበት። ከዛ ኢትዮጵያ የተነሳችበት ሌላ ከሚድል ኢስት ጋር አሁንም ያይዘው የሚድል ኢስት ባለፈው ፕሮግራም ስንሰራ እንዳልኩት ሀገራት ከገልፍ ሀገራት ስንጥቃት በኋላ ፉክክር አለ፣ ራይቫለሪ አለ። እዛ ውስጥ አንዱ ዶሚኔት አድርጎ መውጣት የለበትም የሚል የአሜሪካ ፖሊሲ ውስጥ ስትራቴጂ ውስጥ ተካቷል። አሁን አንዱ ዶሚኔት አድርጎ ለመውጣት በሚያደርገው ፉክክር ውስጥ የአሜሪካ ራይቫለሪ የሚባሉ ኢራን፣ ቻይና አድቨርሳሪስ ብሎ ነው ያስቀመጧቸው። እዛ አሜሪካ አለች፣ ቻይና አለች፣ የገልፍ ሀገራት ደግሞ ብለው አስቀምጧል። በድፍኑ አስቀምጧል። ከነዛ ፉክክር ውስጥ ኢትዮጵያ ኢንታንግል ሆና እዛ ውስጥ ሰምጣ እንዳትዋጥ ነው አንደኛው። አንዱ ጎልቶ መውጣትም የለበትም። ጎልቶ ከወጣ የአሜሪካንን ጥቅም ሊሸራሸር ይችላል የሚል አስቀምጧል። ስለዚህ ከነሱ ራይቫለሪ አንጻር ባለፈው ጊዜ ገምግመናል። እናንተ ይሄ ሳይወጣ ሳውዲ አረቢያ ያለች እዚህ አካባቢ፣ ኢራን አለች እዚህ አካባቢ፣ ዩኤ ያለች እንደውም በደንብ ነው ያነሳናት ባለፈው። ከነዚህ ፉክክር ጋር የኢትዮጵያ ሚና ምንድን ነው? አንዱ ጎልቶ እንዲወጣ የምታደርግ ከሆነ ሌላኛው ይረብሻል። ዩኤ የምትወጣ ከሆነ ሳውዲ አረቢያ፣ ኢራን ሁቲ ደጋፊ ያላት እዚህ ረብሻ ታመጣለች። ይሄ የአሜሪካን ጥቅም ይጻረራል። ንግድ መስመሩን የቀይ ባህርን የንግድ መስመር በዋነኛነት የተነሳው እሱ ነው። እሱን ያስተጓጉላል። ንግዱን፣ አሸባሪነትን ይፈለፍላል። ስደተኞች ወደ አውሮፓ ወደ አሜሪካ ይመጣሉ። ከዚህ አንጻር በሰላም ነው እነዚህ ጉዳዮች በሰላም አንዱ ጎልቶ ሳይወጣ በሰላም መጠናቀቅ ነው ያለባት ከሚል ነው ያነሷት። የኢትዮ ኤርትራ ነገር ከሱ ላይ አብሮ ነው የተነሳው። ግን ጥያቄ ያጫረብኝ አንድ ነገር አለ። ዶክመንቱን ሳነብ እዛ ጋር ያነሱት ነገር የሁለቱ ሀገራት ግጭት እንዳይቀሰቀስ የሚል ነገር ነው። ያ ደግሞ ያሉበት ምክንያት አንተ የጠቀስካቸው ጉዳዮች ሊከሰቱ ወይም ሊፈጠሩ ይችላሉ በሚል ነው። ስለዚህ አሁን አሜሪካ እያለች ያለችው በኢትዮጵያ ውስጥ ያሉ ግጭቶች በአማራም ሊሆን ይችላል፣ በኦሮሚያ ክልል፣ በትግራይ ክልል ያለው ውጥረት እዛው ራሳችሁ ፍቱ እንጂ የኔን ብሔራዊ ጥቅም የሚነካ አይደለም፣ የኔን ብሔራዊ ጥቅም የሚነካው የኢትዮጵያና ኤርትራ ግጭት ነው የሚል ነው። የኢትዮጵያን የውስጥ ጉዳይ ፖሊሲ ያላነሱ ግን እንደው ግን በርደንትንም በትልቁ ግን ስታየው ነገርየው ሰላም ይለቅ ማለት በሰላም ነው ከኤርትራና ጉዳይ፣ አለበለዚያ እኔ በጠበጣለሁ ማለት ድራግ ተደረጌ በሁለቱም መግባት አልፈልግም፣ እዚህ ራሳቸው ይቆጣጠሩት ማለት ሁለት ነው ኢምፕሊኬሽኑ። አንድ ዝም ብሎ ኢትዮጵያ ውስጧ እየተበጠበጠ ከኤርትራ ጋር ሰላም ልትፈጠር አትችልም፣ ውስጧን አጠናክራ ሳትወጣ ማለት ነው። ምክንያቱም አንዱ ክስ ለፋኖ ለኦላ ትግራይ ጋር ግንኙነት አለ፣ ስለዚህ በጠብጠኛል ነው። ያ ወዴት ነው የሚያመራው? ወደ ጦርነት ነው የሚያወራው። ስለዚህ የውስጡን ማብረድ አለባት። በዳይሬክት ባይናገሩትም በቀላሉ ልንረዳው የምንችለው ነው። አንድ ሁለተኛ ቅድም ያልኩ ነገር ነው። ኢትዮጵያና ኤርትራ የሚያደርጉት ግንኙነት በሰላማዊ መልኩ ሌሎችን ስቦ በማያስገባ ራሻን የእሷን ራይቫለሪ፣ ቻይናን የእሷን አድቨርሳሪ፣ ቻይናን ወደዚህ ኢራንን ወደዚህ በማይስብ መልኩ ሳውዲ አረቢያንና ዩኤኢን እርስ በርስ በማያጋጭ መልኩ በሰላም ማለቅ አለበት። ያለ ማለቅ አገራት ኢትዮጵያን ጨምሮ የአሜሪካን ሸክም ቀንበር አብረው መካፈል አለባቸው። እንደ ድሮ እየመጣ ሆነ በጦርነትም እየገባው ሰላም አደራዳሪ ያልሆኑ ራሳችሁን ቻሉ ነው ባጭሩ። ራሳችሁን ቻሉና ፍቱ እዛ አካባቢ። ከዛ ኤጌንስት የሆነ ነገር በሙሉ ከኔ ጥቅም ተጻራሪ ነው። እዚህ ላይ ስንመጣ ነው የኤርትራና የኢትዮጵያ ግንኙነትን አንስቶ ስንመጣ የኔን ቀንበር ተሸከሙልኝ፣ በርደኔን ሼር አድርጉ የሚለው በምንድን ነበር ሊፈታ የሚችለው? አንደኛው ኢትዮጵያና ኤርትራ እንደ ሁለት ሀገራት መስማማት ሲችሉ ነው። መስማማት የማይችሉ ከሆነ የአሜሪካ ስትራቴጂ የሚለው ምንድን ነው? አካባቢ ያሉ መጀመሪያ ስንገባ አካባቢያዊ የሆኑ ቡድኖች ይህንን ይፍቱት። እዚህ ጋር አካባቢ
ያለ ቡድን ምንድን ነው? ኢጋድ ነው። ይሄን ለመፍታት የተቀመጠ ቡድን። በመጀመሪያ ለተመልካቾቻችን ኢጋድ ማን ነው የሚለውን ትንሽ ማንሳት እፈልጋለሁ። ኢጋድ ሲቋቋም ስሙ ኢጋድ አልነበረም። የሳህል ሀገራት የበረሃማነት መከላከያ ምናምን ተብሎ ነው የተቋቋመው። ሀገራቱ ሳህል አካባቢ ያሉ ቡድኖች ነበሩ። ዛን ግብጽ ይህንን ቡድን በደህንነት ጉዳይ አማካኝታ ልጠቀልለው አሰበች። የአካባቢ ድርጅት ስለሆነ ብዙ ሀገራትን ያስተባብርልኛል ብላ በዛ ጠቅልላ ልክ እንደ ቀይ ባህር ፎረም ግብጾች ናቸው የጀመሩት። በኋላ ሳውዲ ብትነጥቅም ልጠቀልለው ፈለገች። የዚህን ጊዜ እኛ ድንቅ ዲፕሎማቶች፣ ድንቅ ማለት ይቻላል ያን ጊዜ በደርግ ጊዜ ነበሩ ዲፕሎማቶቻችን ብዙ ስራ ሰሩ፣ ተጽዕኖ ስር እንዳይወልቅ። አንደኛ ጅቡቲን አስተባበርን። ጅቡቲ አባል ነበረች። ጅቡቲን አስተባበርን፣ ሶማሊያን አስተባበርን። በኋላ ነው የመጣችው። ኬንያን አስተባበርን። ኬንያ በተለይ ከታንዛኒያ ጋር ግጭት ነበረባት። የቆየ ግጭት ነው በድንበርም በምን እና ኢስት አፍሪካ ኮሚኒቲ ውስጥ የማን እንትን ይበል የሚል ክርክር አለ። ኬንያን ኦልሞስት ጀነጀንን ማለት ይቻላል በደንብ አድርገን። ከታንዛኒያ ተላቀሽ እዚህ ብትመጪ ጥቅሙ እንደዚህ ብንል፣ ጅቡቲ ከግብጽ ጋር ኢንተረስት ስላላት ከኛ ይልቅ እሷን ነው የምትሰማው በሚል የኛ ዲፕሎማቶች ስማርት ሙቭ ያደረጉት ምንድን ነው? አባል ከሆናችሁ መቀመጫው እናንተ ጋር ይሆናል። የኢጋድ መቀመጫ ኢትዮጵያ ነች የምታስተባብረው። ማድረግ የነበረባት ራሷ ጋር ነበር፣ ግን ጅቡቲን ለመሳብ ነው፣ ስቦ ለማስገባት። አሁንም ኢጋድ ያለው እዛ ነው። በስራ አጋጣሚ አንድ ቀን እኔም ጎብኝቼዋለሁ፣ ለፖለቲካ ጉዳይ ሳይሆን ለሌላ ጉዳይ። እንትን ነው ጅቡቲ ነው የሚገኘው። እንደዛ እና ሰጠን መቀመጫውን እዛ እንዲሆን አደረግን። ሌሎቹ ሀገራት ስታፉን ብታየው እኔ ሄድኩ ጊዜ ስታፉ መሪው አሁን ስማቸውን አልረሳውም፣ ኢትዮጵያዊ ነበሩ በጊዜው። አሁን 10 ዓመት ምናምን ያልፈዋል። ኢትዮጵያዊ ነበሩ። ከዛ ፋይናንስ ምናምን እንትኖቹ ኬንያዎች ምናምን አሉበት፣ ጅቡቲያን አሉበት። በቃ የተውጣጣ ነው የኢጋድ እንትን ተብሎ ያደረግነው። ሆን ብለን ነው ሁሉም ሪፕሬዘንት እንዲደረግ ኢትዮጵያ እንትን ያለች ነው። ከዛ ቻርተሩን በደንብ ገፍተንበት ቻርተሩ እንደ አፍሪካ ህብረት ቻርተር የኢትዮጵያ ከፍተኛ አስተዋጽኦ አለበት። የኢጋድ ቻርተር የተቋቋመበት ማለት ነው። ባክግራውንዱ ይሄ ነው የኢጋድ። እንደዛ ሆኖ የኛ እንዳይመስል የኛ ጉዳይ አስፈጻሚ እንዳይመስል ልክ እንደ አፍሪካ ህብረት የአፍሪካ ህብረትን ገፍተን ብናቋቁምም አህጉራዊ ተቋም እንጂ የኢትዮጵያ ጉዳይ አስፈጻሚ እንዳይመስል ጥረት ተደርጓል። በደርግ ጊዜ መለስ ዜናዊም እንደዛው በጣም ጥረት ሲያደርግ ኒውትራል ለመሆን እየሞከረ እያማከረ ኢቨን ኢትዮጵያ የሆነው እንኳን ኢጋድ ይህን ጉዳይ ፈጽሞ እኛ አንገባም እያለ ምናምን ሙከራ፣ እንደዛ ነው ማድረግ ያለብህ። ኒውትራል እንደሆነ ማሳየት አለ። አሁን ኤርትራ ሁልጊዜ ይህን ክስ እንዳቀረበች ነው። ኤዩ ላይም ክስ ታቀርባለች። አመሰራረቱ የኢትዮጵያ አሻራ ስላለበት ችግር አለባት ኤርትራ። ያን ጊዜ የኢትዮጵያ አካል ነበረች፣ ግን ከኢትዮጵያ ጋር ተቃርኖ ስላለ አሁን ችግር አለ። ኢጋድም ደብዳቤውን አንብቤዋለሁ ኤርትራ የወጣችበትን። ማለት ያልፈለጉት እዛ የኢትዮጵያ ጉዳይ አስፈጻሚ ነው ለማለት ነው እንጂ ግልጽ ነው። ሌላ የማነ ገብረ መስቀል ባለፈው ጊዜ እንዳልኩት ከመልእክቱ ይልቅ ነገርየውን ሲምፕሊ ከመግለጽ ይልቅ እንግሊዝኛው ላይ ሼክስፒሪያን እንግሊሽ ይባላል ይራቀቁበታል። እዛ ላይ ምንም ቢራቀቁበት ግን ማለት የፈለጉት እሱን ነው የወጡበት ምክንያት። ስለዚህ አዲስ አይደለም። 2000 ላይ ገብተው 2007 ላይ በፈረንጆች አቆጣጠር ወጥተዋል። ተመልሰው ከአብይ ጋር ሲታረቁ ገብተዋል። ዋናው ጉዳይ ያለው ኒውትራል እንዲሆን አይደለም ኤርትራም የምትፈልገው ራሷ። እንደዛ ነው። ያን ጊዜም እንደዛ ነው፣ ጫና ለማድረግ ነው።
ከዚህ ከአሜሪካ ፖሊሲ ሴኩሪቲ ስትራቴጂ አንጻር ምንድን ነው ይሄ ምልክቱ ምን ማለት ነው ስንል አንደኛ ኢጋድ ከዛ ለኢትዮጵያ ያለውንም በዛው ላውራ። ኢጋድ የቀንዱን ችግሮች እንዲፈታ በርደን ሼር አድርግልኝ ከተባሉት ተቋማት አንዱ ነው በአሜሪካ። እዚያ አካባቢ የሚፈጠሩ ነገሮችን በሰላም እንዲፈታ ልክ ሌሎች ቦታዎች እንዳሉት። ከዚህ ውስጥ ኤርትራ ራሷን አወጣች። ምን ለማድረግ እየፈለገች ነው? የኢትዮጵያን ሮል ኮምፕሊኬት ውስብስብ ለማድረግ እየፈለገች ነው። በእንትን የሚፈታውን ጉዳይ አሁን 2 ነን ወጥቻለሁ፣ ከዛ በዛ ማዕቀፍ መፍታት አንችልም፣ 2 ነን፣ እኔም ከጀርባዬ ሳውዲንም ምንንም አሳትፋለሁ፣ አንቺም ከጀርባሽ አሳትፊ፣ ከዛ ስበን ማስገባት ሌሎችን እንችላለን። ይሄ የጌነስት የአሜሪካ ተቃራኒ የሆነ አካሄድ ነው። አደገኛም ነው። አደገኛ ነው። ስለዚህ ምንድን ነው ኢትዮጵያ ማድረግ ያለባት? ምንም ኤክስፐርት ባልሆንም በዛ ዙሪያ ግን የሚመስለኝን ነገር ለመናገር እፈልጋለሁ። አንደኛ ኤርትራ አሁን ከኤርትራ ጋር ውጥረት ውስጥ ነን። ኤርትራ ከኢጋድ ወጥታለች። ስለዚህ ኢትዮጵያ ፖስቸሯ አሁን እንደ ማንኛውም የኢጋድ አባል እዛው በፊት የነበራትን ሮል ሳይሆን አሁን ከፍ ማለት አለበት ሮሏ። ምክንያቱም ኢጋድ የማይፈታው ጉዳይ ከሆነ ነገር እየሆን ኤርትራ የዛ በዛ አልወከልም የምትል ከሆነ ኢትዮጵያ ሚናዋን ከፍ ማድረግ አለባት፣ ማሳደግ አለባት። ይሄ ምን ማለት ነው? 2 ነገርን ያመለክታል። አንደኛ አካባቢ ያሉት ሀገራት ጋር ስምምነት መፈጸም አለባት። ከጅቡቲ ከኬንያ ቆንጆ ግንኙነት፣ ጥሩ አይነት ግንኙነት፣ አምባሳደሮቻችንም ወኪሎቻችንም እየተላኩ እነዚህን ማሰባሰብ አለባት በዙሪያ ማለት ነው። በእኩል ሪፕሬዘንት የተደረጉበት ኤሊየን የተደረጉበት ሳይሆን ነቅለን እንወጣለን ምናምን ሳይሆን የእነዚህን ደግሞ ሪያፈርም ማድረግ ያስፈልጋል። ቀጠናው አካባቢ ሮሌ የኢትዮጵያ ሮል ከነዚህ ሀገራት ጋር ወዳጅነት ፈጥሮ ሰላም ማስፈን ነው የሚለውን መልእክት ለአሜሪካ ማስተላለፍ አለባት። ይሄ ነው አሁን መስራት የምችለው። ኢጋድ ጋር ኤርትራ ስለወጣች በኢጋድ በኩል ሰላም ልፈጥር አልችልም፣ በዛ ማዕቀፍ አልገዛም ብላለች ኤርትራ። ስለዚህ አካባቢ ያሉትን ሀገራት ነው ማስተባበር ያለብኝ ብሎ አካባቢ ያሉትን ሀገራትን ማስተባበሩ። 2ኛ ኢትዮጵያና የኤርትራ አሁን ራይቫለሪ ይሄ ውጥረት ያለበት ግንኙነት ከአሜሪካ አንጻር ምንድን ነው ያስፈራት? ያንን አካባቢ እንዳይረብሽ ነው። ቀንዱ እንትን የባህር መስመሩን ዋና ላይን የሚባለውን ዋን ኦፍ ዘ ኪ የሚባለውን በጣም ብዙ ሺህ ቶን በጣም ብዙ ሺህ መርከቦች የሚያስተላልፈው መንገድ እንዳይረበሽ ይፈለጋል። በማንኛውም ነው የሚፈለገው። ስለዚህ ኢትዮጵያ ምንድን ነው ማድረግ ያለባት? የኔና የኤርትራ ጉዳይ የ2 ሀገር ጉዳይ አይደለም። ኖ ሞር አሁን የ2 ሀገራት እንትን አይደለም፣ ቀንዱን የሚነካ ነው። ሳውዲ አረቢያን ከመጋበዛቸው ጋር የሚያዝም ነገር አለ። እሱም አለው። እነሱ አሁን ያደረጉት ከኢጋድ ወጡ። ፍታ ብትባል አባል በሆንክበት ነው የምትፈታው። ከወጣህ በኋላ ከጀርባ ባሉ ሀገራት ነው የሚወሰነው። አደራድሩኝም የምትለው ምን የምትለው ከጀርባ። ስለዚህ እያሰባሰበች ነው ኤርትራ ከወጣች በኋላ ሌሎችንም ትቀጥላለች። ማሰባሰብ ነው አሁን ስራዋ። ኢትዮጵያ እንደዚሁ ነው ማድረግ ያለባት። ማንን? በዋነኝነት አገሪቱን ነው ቀንዱ ላይ ያሉትን ሀገራት ከሷ ጋር። ከዛ በኋላ የኔና የኢትዮጵያ እኮ የወደብ ምናምን የኔና የኤርትራ የወደብም ጥያቄ የምንም ጥያቄ አሁን የወደብ ጥያቄ ነው አይደል? ከፍተኛ እንትኑ አክሰስ እነሱ ሶቨሪን ራሷ የምታዝበት እንደ ሉዓላዊ ነው የሚሉት። ኢትዮጵያ አክሰስ ነው የምፈልገው በእንትን ነው የምትለው በአብዛኛው ጊዜ። አንዳንድ ጊዜ ሬትሪኩ ይከርና ሶቨሪን ይመስላል እንጂ እስካሁን የማየው የእንትን ጽሁፎች ላይ ለምሳሌ ውጭ ጉዳይ ሚኒስትር ትናንትና ሳነብ ነበር የወጣ ጽሁፍ አለ እስካሁን ድረስ እያለ ያለው አክሰስ ቱ ዘ ሲ ነው የውጭ ጉዳይ ሚኒስትር ዋና ገጽ ላይ። አሁን
የኢትዮጵያ የምጠይቀው እዛ ወደብ ስለ ኢትዮጵያ ብቻ አይደለም የሚለውን ማመላከት አለባት። ቀንዱ ሰላም እንዲያገኝ ነው። የአካባቢ እንዳይረበሽ ነው። ይሄ ከአሜሪካ ኢንተረስት ጋር አብሮ የሚሄድ ነው። የኔና የናንተ የኢትዮጵያና የአሜሪካ ኢንተረስት ገጥሟል። እዛ ላይ በወጣ ሰላም አስከብራለሁ፣ ትልቅ ሀገር ነኝ፣ ኢኮኖሚ እንዲሳለጥ አረጋለሁ፣ ደህንነት አስጠብቃለሁ አካባቢውን። በዚህ ምክንያት የሚድልስት ሀገራትም ወደ ረብሻ አይገቡም፣ ወደ ጠብ አይገቡም። ራይቫለሪ የሚባለው ውስጥም አልገባም። እኔ መርከቦችን በሰላም እንዲንቀሳቀሱ አደርጋለሁ ወደሚለው እንትን ማደግ ነው የምለው እኔ። መሰረቱ አሁን የሁለት ሀገራት ወደ ማግኘት አለብኝ፣ ህልውናዬ በዛ የተረጋገጠ ነው ምናምን ነበራል። ህልውናዬ የኢትዮጵያ ህዝብ ህልውና 120 ሚሊዮን ምናምን ደርሷል። እንደዚህ ታፍኖ ሊኖር አይችልም፣ አንድ ቀን ይፈነዳል ከሚለው ከፍ አድርጎ ቀንዱ ራሱ ሊበጠበጥ ይችላል። ቀንዱ ሰላም የሚያገኘው እኔ ምን ሳገኝ ነው? አክሰስ ሳገኝ፣ አካባቢውን ስጠብቅ፣ በሰላም ስጠብቅ ነው ወደሚል አንድ ስቴፕ ከፍ ማለት አለበት። እና አሁን ፊት ለፊት የሚታየኝ ነገር አሜሪካኖቹ ይሄ ሙቹዋል ነው ባይዘዊ ምናልባት ሰዎች እየሰሙን ያሉ የመንበርከክ ጉዳይ እንዳይመስሉ፣ ሙቹዋሊ ሁለታችንም ኢንተረስት ነው። አሜሪካ አካባቢው እንዲበጠበጥ አልፈልግም፣ በእናንተ ጦርነትም ዳፋው እኔ ጋ መጥቶ ቴሮሪዝም እንዲያበቅልብኝ፣ ማይግራንት እንዲልክብኝ አልፈልግም፣ እንትኑ አዎ እኛም አንፈልግም አካባቢው እንዲበጠጥ። ሙቹዋል የሁለታችንም። ያ የሚሳካው እንዳይበጠበጥ የሚሆነው ምን የሚሆነው እኔም ሮል ሲጫወት ነው እዛ እንጂ ተገልዬ አይደለም። የአፍሪካ ቀንድ ውስጥ ሮል ሲጫወት ነው ወደሚለው ስቴፕ አፕ አንድ እንትን ደረጃ ከፍ። ለራሴ ብቻ አይደለም ይሄን ጉዳይ የፈለግኩት፣ ለቀንዱም፣ ለሚድል ኢስቱም፣ ለአሜሪካም ኢንተረስት አካባቢው ሰላም መሆን አለበት ወደሚለው። ስለዚህ ስናወራ በእኔ ግምት የውጭ ጉዳይ ሚኒስትር ሰዎችም ትንሽ ምልክትም አይቻለሁ ትላንትና፣ የቶን ለውጥ ነገርየውን ከሁለቱ ሀገራት አውጥቶ ከሁለቱ ሀገራት መላተም አውጥቶ ወደ አፍሪካ ቀንድ ሰላም፣ ወደ አፍሪካ ቀንድ አካባቢ ወዳሉ የንግድ መስመሮች መሳለጥ፣ ጸረ ሽብርተኝነት ከመዋጋት እንደዚህ አይነት ነገሮችን ማድረግ አለበት፣ ማስመር አለበት ብዬ አስባለሁ። ያ ሲሆን ሙቹዋሊ ሁለታችንም ያገናኘናል። ኤጌነስት የምትሆንበት ኢትዮጵያ ምክንያት የለም። ከዛ ቀጥሎ ቅድም አንተና እኔ ስንወያይ ነበረ። አሁን ይህን ተከትሎ አሜሪካ ኤርትራ ላይ ማዕቀብ ትጥላለች ወይ? አይመስለኝም። ምንም ለውጥም የለውም አይደል? ብትጥልም ባትጥልም ለውጥ የለውም። በማዕቀብ ነው የኖረችው ኤርትራ። ኤርትራ በማዕቀብ ነው የኖረችው። ኤርትራ ሚኒመም አንድ ከጽሁፉ በጣም ያደነኩት እዛ ውጭ ጉዳይ ሚኒስትር ላይ ድህነትን ኢንጂነር በመፈብረክ ድህነት የሚወደድ ነገር አለ ማለት በመፈብረክ ህዝቡን ቢር ሚኒመም ይችን ትበቃለች በሚል ማኖር የቻለ መንግስት ነው። እቺ ነች የምትበቃ፣ ከዚህ በላይ ከፍ ማድረግ የሚባል ነገር የለም ተብሎ እንደዚህ አይነት ደግሞ ነገር ከዓለም የንግድ እንትንም ወጥቶ ሊኖር ይችላል። ምንም አምቢሽን የለም፣ የማደግ የምናምን አምቢሽን የለም። ከዓለም ተገልሎም ከንግድ ብታባረው፣ ማዕቀብ ብትጥልበት፣ ምን ብትለው ቫይብራንት የሆነ ኢኮኖሚ ስላልሆነ ዓለም ላይ የሚንቀሳቀስ ስላልሆነ የሚጎዳ በማዕቀብ በምናምን የሚጎዳ ስላልሆነ ያ ደግሞ አስሮ መያዣው ሻዕቢያ ህዝቡን አስሮ መያዣ መንገዱ ነው። ስለዚህ አይዞሌት አድርጎ ራሱን ሌሎች ዓለማት በሙሉ እኛ ላይ ይቀኑብናል እየተባለ በድህነት አስሮ ድሃ ከሆንክ ሌላ ብዙም ፍላጎት አይኖርህም። ያችንዋ ምግቧን የቀን የዕለት ተዕለት ሚኒመም ምግብ ማግኘት ነው። እሷን ይዞ ያንን ታጋች አድርጎ ህዝብን ታጋች አድርጎ ድህነትን እየፈበረኩ ሆን ተብሎ እየተፈበረከ እድሜ ማራዘም፣ የሬጂም እድሜ ማራዘም፣ ሌላ ነገር እንዳታይ አድርጎ ማራዘም ስለሆነ ኢንጂነርድ የተደረገ ስለሆነ ማዕቀብ ጣለች አሜሪካ ምናለች፣ ተሞክሮ የከሸፈ ነገር ነው። አይሰራም ኤርትራ ላይ።
ስለዚህ ማድረግ ያለብን ምንድን ነው? በቀንዱ ሰላም ማስከበር ስም ነው የኛ የኢትዮጵያ የወደብ ፍላጎትም ሶቨሪን ሀገር የመጣስ አይደለም። ከቀንዱ ባለፈ አጠቃላይ ከቀይ ባህር ጋር የተገናኘ ጫፍ ድረስ ነው የሚገናኘው። ወሳኝ መስመር ነው ይሄ። ስለዚህ እሱ ላይ ነው የኛ ትኩረት፣ ሰላም እንዲሆን ነው እንጂ ሌላ አይደለም። አሁን ታቦር ናጊ ያወቃቸው ድሮ አምባሳደር የነበሩት መለስ ዜናዊን አንድ ጊዜ አናግሬው ነበረ አሉ። ትዊተር ላይ ነው ያነበብኩት። አሰብን መያዝ ይቻል ነበር አለኝ አሉ። የጦርነቱ ጊዜ አሰብን ብንይዝ ግን የኤርትራ ባህር ላይ ልክ የሶማሊያ ወንበዴዎች አለ ለሱ ጋራንቲ የሚሆን ማን አለ? ያ ይክበጠበጣል አካባቢው። ይሄ ለረጅም ዘመን የደህንነት ከባድ የሆነ የደህንነት መስሪያ ቤት ያለው ከአልቃይዳ ጋር ምናምን ሲገናኝ የነበረ ከአልሻባብ ጋር ማለት ነው። ከአልሻባብ ጋር አብሮ ሶማሊያ ላይ የተዋጋ ቡድን ነው። ከፍተኛ የንግድ ኔትወርክስ አሉት። የጀርባ ንግድ ሰው ማያውቃቸው በፊት ለፊት ከፍተኛ ወታደር ከውትድርና ውጪ ሌላ ምንም ነገር የለም። ውትድርና እንደ ዋና ፋብሪካ ኢትዮጵያ ኤርትራ ውስጥ እንደ ዋና ሴክተር የሚቆጠረው ሳዋ መግባት ነው። ወጣቱ ሳዋ ገብቶ ሰልጥኖ መውጣት ነው። ግን የታቦር ናጊ ሀሳብ ውሃ ያነሳል። ባለፈው ጊዜ ምን ብዬ ነበር መሰለ እሳቸውን ሳላነበው በፊት አንድ የሚታይ ነገር አለ። አንድ ሀገር በጦርነት ከፈረሰ ነው ባይዘው የመለስ ሀሳብ አሰብን መያዝ ማለት ያ ቡድን ያ የተደራጀ ጀነራሎች አሉት መሳሪያ ያሉት ምናምን ቡድን ወደ ምን ይሰማራል? ወደ ዘረፋ፣ ወደ አካባቢውን ወደ ማወክ እንትን ይላል። ያ ይበጠብጣል አካባቢውን ነው ሀሳቡ። ግን ከዛ በፊት አንድ ቀን ስንነጋገር ምን ብዬ ነበረ? የኤርትራና የኢትዮጵያ ግንኙነትን ሁልጊዜ ስናወራ እንደ አሜሪካኖቹ ሳዳምን ብነቅለው እና የኔን ቫሊዩስ እሴቶች ዲሞክራሲ የተመረጠ ምርጫ ምናምን ባመጣ ኢራቅ ሰላም ትሆናለች። አፍጋኒስታንን እንትኑን ታሊባንን ብናባረረው እንደዚህ ይሆናል። ጋዳፊን ብናባረረው ከሚለው ስሌት መውጣት አለብን። አልሆኑም እነዚህ ነገሮች። ከዚህ ኢሳያስ ሲነቀል ኤርትራ ሰላም ትሆናለች አይነት ጉዳይ ከና አሜሪካኖቹ ከአውሮፓውያን እሳቤ ትምህርት መሬት ስለተወሰደ ቫኪዩም አለመፈጠሩ መረጋገጥ አለበት። ቫኪዩም ማለት ምንድን ነው? ያን ያህል የተከማቸ ኃይል በሆነ ነገር ካልተተካ በስተቀር ስሙዝ በሆነ ነገር ከፈለክ ተቃዋሚ ኃይል በለው፣ ከፈለክ ይህን ስርዓት የሚቃወም የጀነራሎች ቡድን በለው ትራንስፎርም የሚያደርግ ወደዛ ጉዳይ የሚተካ ነገር ካልወጣ በስተቀር አንዳንዱ ሀገራትማ ኢራቅ ላይ ለምሳሌ እኮ አዘጋጅታ ነበር የሚተካ እንትን ያልሆነም እስከ ዛሬ ድረስ። እንደዛም አድርገህ የሆነን ስርዓት መንቀል ሰፊ ስራ ከስር ተደርጎ ቫኪዩም እንዳይፈጠር፣ ረብሻ እንዳይፈጠር፣ አካባቢው ጭራሹኑ እንዳይተራመስ። አሁን እኮ ኤርትራ መንግስት ህዝቡን አንቆ በድህነት ይዞ መኖሩ ይሻላል የሚሉ ሀገራት አሉ። አካባቢው ከሚበጠበጥ የስደተኛ ምንጭ፣ የሂውማን ትራፊኪንግ፣ የአካባቢን በቦት በምናምን በመርከብ ዝውውር እሱን እንትን ከሚደረግ ምን ከሚል ታፍና የተያዘች ግን ሰላም የሆነ ኔጌቲቭ ፒስ እና ፖዘቲቭ ፒስ የሚባል ነገር አለ። ኔጌቲቭ ፒስ ነው ኤርትራ ውስጥ ያለው። ፖሊስ ስቴት ነው፣ አንቋ የያዘ ነው። እሱ እንዳውም ስላልተበጠበጠ ይሻላል። ወደ ውጭ እንኳን ሰዎች ሲወጡ አመልጠው ነው የሚወጡት። ወደ የመንም ሲሄድ ወደ ኢትዮጵያም ሲሄድ አመልጠው ትንሽ በቁጠባ ነው። ሀገሩ ግን ከተበጠበጠ ሌላ ጉድ ነው የሚፈጠረው የሚሉ ወገኖች ስላሉ እዚህም ላይ ጥንቃቄ ማድረግ ያስፈልጋል። የመለስ ዜናዊ ሀሳብ ይሄ ነው። በምን ይተካል ነው? ዝም ብለህ አፍርሰህ ሀገሩን ትተዋለህ የሚለውን ዋና ጉዳይ። አለበለዚያ ያ ነገር የሌሎቹም ጭንቀት ይሄ ነው። ባይዘው ይሄ እኮ አምባገነን ነው፣ ይሄ እኮ መውደቅ አለ። አንደኛ ሉዓላዊ ሀገር ነው፣ ህዝቡ እንደተመቸው አንድ ቀን እንትን ሊለው ይችላል። ሁለተኛ ግን ሀገር ስለፈረሰ
ነገርየው ስሙዝ አይሆንም። ሌላ ውስብስብ ችግር ሊፈጠር ይችላል። ይሄ ነው ለማለት የተፈለገውና ኢትዮጵያ እንግዲህ ያው ዋና ጉዳያችን የአሜሪካ ፖሊሲ የአሜሪካ ስትራቴጂና ኤርትራ ከኢጋድ መልቀቋ ስለሆነ የኢትዮጵያ ሚና ከዚህ በፊት ከነበረው ኢትዮጵያ ራሷን አሰርት አድርጋ ከፍ ብላ የአካባቢው ተቆርቋሪ አካባቢው ሰላም ለማስፈን ያለሁት አማራጭ ትልቅ እንደመሆኗ መጠን እኔ ነኝ የሚለውን ነው አሰርት ማድረግ ያለባት። አሁን አለበለዚያ ቀጠናዊ ተቋሙ ኢጋድ አሁን በኤርትራ ማዕቀፍ ሊፈታልን አይችልም ከኤርትራ ጋር ያለውን ብሎ ሌሎችን ማስተባበር ይሄ ነው የሚታየኝ። በጣም ጥሩ። ይሄ አሁን ትናንትና ኤርትራ ከኢጋድ ራሷን አገለለች ሲባል ያልታየው ምስል ነበረ። ምክንያቱም ያው ጦርነት ለመጀመር እየተንቀሳቀሰች ሊሆን ይችላል የሚሉ በርከት ያሉ የኢትዮጵያ ጫና ስላለበት ኢጋድ ለዛ ነው የወጣቸው የሚሉ ጉዳዮች ሲነሱ ነበር። ነገር ግን አሁን አንተ ከሰፊው በተለይ ከሰሞኑ ከወጣው የአሜሪካ አዲስ የስትራቴጂ አኳያ ማየት ምስሉን የሆነ ከፍ አድርጎ ወይም በሰፊው ለመመልከት የሚረዳ ይመስለኛል። እግረ መንገዳችንም ደግሞ እንደ አጋጣሚ ኢንተረስቲንግ ኢሹ አነሳን። የአምባሳደር ቲቦር ናጂ ያነሱት ሀሳብ ምን ያህል ውሃ ያነሳል፣ ምን ያህል ገዢ ነው የሚለውን ነገር አንስተናል። አሚጎ የዛሬውን ጊዜ ላይ እንቋጭ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬ አንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።